አታዩም እንዴ? ማበዩ ቅመሟ ዛሬ ተበላች። ቅመሟ እንዴት ትሸወጃለሽ? አንቺም የፍራንክ አምባሳደር ሆነሽ ተሸወድሽ። አይ ይቅርታም አድርጉልኝ እሺ። አላሳስበኝ። ይህ መለኛው እንደው እንዴት ቅመሟንም ቡቡንም አገርጥታችሁ ተቆጥታችሁ ፍራንክም አድርጋችሁ ኧረ ሼም እንዴ በውስጤ እኮ አይታፈንም እንዴ እያልኩኝ እኮ ነው። እኔ ነው የሚመስለው ሰድ እውነት ነው። ብለህ መለኛው አሸንጓሊት እመስላለሁ ብለህ ቁጭ አልክ። የልጅህን አሸንጓሊት መቼስ ልጁ አንተን ስለሚመስል ነው አይደል እንዴ? ቤተሰቦች ብሩኬ ዛሬ ምን አለ? ተለማመጂ ቅመሟዬ፣ አንቺ ቅደሚ፣ አንቺ ታቀፊ አላለም? 4 ልጆች ሊመጡ ነው። ቤተሰብ ሰምታችኋል። ውለድ ብላችሁ በኋላ እንዳታፈገፍጉ ሰምታችኋል። ግን ታዲያ እኮ ትዘቀዝቃላችሁ። ችግራችሁ አሁን ብሩኬ ልጁን ቢታቀፍ አስባችሁታል? ያቺ ልጅ እንዴት እንደዝቅዝቋት። ለማንኛውም እስኪ እስከዛ በጎቹ ይለወጡ ይሆናል። ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ። መስቀልን ሄድኩኝ እኮ ጓደኞቼ ጋር ማለት ነው። እና በቃ ልክ እነሱን ሳያቸው አላስቻለኝም። ከቻሳ ብያለሁ፣ ግን ሰዓት ሄዷል። ግን ያው ይሁን ችግር የለውም። ከመጥፋት ይሻላል ቤተሰቦች። እና መስቀልን አልመሰልኩም መስያለሁ። አምሮብኛል እንዴ ትንሽ እንደው ከንፈር የዝንጀሮ ቂጥ መሰለ እንጂ አሁን ነው ያየሁት ካሜራው ላይ ማለት ነው። ቪዲዮውን ሳይ ነው ያየሁት። እና ያው ብዙ ሰው ከሰደባችሁኝም አሜን ብዬ ነው የምቀበለው። እንግዲህ ምንድን ነበር ምን የሚባለው? ጅልና ምንድነው የያዘውን ምንድነው የሚባለው? ጠፋኝ ማለት እኔ ተጠቅሜ ስለማላቅ ፊቴ ላይ ፍክት ብሏል ማለት ነው ሁሉም ነገር። ያው አንዳንዴ እንደዚህ ፍሪደም ስታገኙ በቃ ሙከራ ትላላችሁ። ካስጣላብኝም እንደው ለሞራሌ ስትሉ አለፍ እንድትሉኝ እሺ ጋይስ። ያጋጥማል አንዳንዴ የቴክኒክ ጉዳይ ነው ትላላችሁ። እውነት ካሜራው ነው ብጭጭ ያደረገኝ እንጂ አሁን ኖርማል ከንፈሬ ላይ እኮ እንደ ያስታውቅም ቤተሰብ። እና ለማንኛውም ይሁን ችግር የለውም። አይ ሲስ ደግሞ አታካብጃለሽ እንዴ አንቺ ደግሞ አላበዛሽውም እንዴ? ማንን እንደዚህ ካልሽ ቪዲዮውን አታጠፊም ነበረ? እና ለማንኛውም የኔ ውድ ቤተሰቦች ዛሬ ብሩክና ሃይሚ እንግዲህ መለኛው ቤት ማሄን ሊጠይቋት ሄደው ነበረ። እንግዲህ 2 ቀን ነው ቤታቸው ዝግ ነው። ቤተሰቦች ገጠር ወጣ ብለን ነበር አለ። እንግዲህ ብሩኬ ጠለፋውን ይዞታል። እንግዲህ ሃይሚን ማለት ነው ድሬዳዋ ጠልፏት ሄደ። አሁን ደግሞ ቡታጀራ ላይ ተጠልፋ ሄደች። ግን ሃይሚዬ ለምንድን ነው ታዲያ ጉራጊኛ ከብሩክ ጋር ስትይ ያላየንሽ? ለምንድን ነው ጥያቄው። ተይ አትደበቂያ። እንደምን ሙሽራ ሆንሽ እኮ ተይ እንጂ ማሄ አላልኩም። ማሄማ ናስቀኛለች ዛሬ። ማሄ መጀመሪያም ታስቀኛለች፣ አሁንም ዛሬም በጣም ነው ያሳቀችኝ። ነው ብሩኬን ፎግረቻቸው አይገልጸውም። የምር ፉግር ነው ያደረገቻቸው ማለት ነው። እንደገና ደግሞ እነሱ ራሱ ቆይተው ሄደው የፕራንክ ቁጣ ደስ አይልም? ታላቅ ወንድም ሲቆጣ እንዴት ደስ ይላል። ባይዘወይ ማለት ነው ብሩኬ ወንድሞቹ ላይ ማለት ነው ተከክ ሲል እንዴት ደስ ይለኛል። ተንከባለለበት እኮ ዛሬ መለኛው ላይ ማለት ነው። እና እኔ ፍቅራቸው ያስቀናኛል። ባይዘወይ ዛሬ ደስታ በደስታ ነው ማለት የወለደችን ሴት አራስ መጠየቅ ደስ ይላል በነገራችን ላይ ማለት ነው። እንደዚህ ማለት እሷም ጸበል ተረጭታ ምናምን ስትገቡ በጣም ጥሩ ነው በነገራችን ላይ ባይዘወይ ማለት ነው። ሴት ልጅ እንደወለደች ከመግባት ያው ወንድ ልጅ ስለሆነ የግርዛቱ ጊዜ ነው ጸበል የሚረጩት ነው። በ3 ቀን በ4 ቀን ረሳሁት እናንተ። ወይኔ ወንድሞቼ ሲወለዱ አቅ ነበር ረሳሁት። ብቻ ግን ሴት ልጅ እንደወለደች እሷ ጋር ሄዳችሁ ከዛ በኋላ ጸበል ወይም ደግሞ ፌጦ ነው ምናምን ሳትረጩ ቤተክርስቲያን መሄድ ወይም ምንድነው አይቻልም ይባል ነበር። እንግዲህ እስከማውቀው ድረስ ማለት ነው እንደዛ ሲባል ሰማለ። ጸበልም አይነካም ይባል ነበርና ሴት ልጅ ወልዳ እንደዚህ ወር ምናምን ሲሆናት መሄዱ ጥሩ ነው ቤተሰቦች፣ አሪፍ ነው። እና ደግሞ ያው ብሩክ በረር ብሎ ለመምጣትም አስቦ ነበር። መጀመሪያ አጎቶ ነው እኮ በጣም ነው ደስ ያለው በጣም ማለት ነው። ደግሞ የጓደኛውን ሚስት ሲያዋልድ ምጥ እንዴት እንደሚያስቸግር አይቶታል። እና መለኛዋ ማጥኩ በጭንቅላቴ የተገለበጥኩ ተሰበርኩ ሲል እሱ እየሳቀ ነበር። ወይኔ ብሩኬማ ቅመሟ የወለደች ጊዜ እኔ በአካል የሚኖር ራሱ አይመስለኝም የዛኔ ማለት ነው፣ አጠገቧ ማለት ነው። ብሩክ ረበስማም እንዴት አስችሎት እንደው ሊያስችል አይሰጠውም እንጂ እኔ እንጃ። ሃይሚ የምትወልድ ቀን አይደለም ቀርቶ እርጉዝ ሆና ራሱ ማለት ነው ብሩኬ በፕራንክ በጣም እንደሚሰቃይ እርግጠኛ ነኝ እኔ።
እግዚአብሔር ሃይሚ የዛኔ የምትሰራውን ብቻ እድሜና ጤና ይስጠኝ እንጂ የዛኔ የምትሰራው ፍራንክ እግዚኦ ነው ቤተሰብ። ምክንያቱም የእሷ ነገር እኮ በጣም ነው የሚያስቀው። የፍራንክ ሱስ ወይኔ እንደ ሃይሚ እንደው የቡና ሱስ በሉት እኮ በጣም እኮ ነው የሚጠማት። ፍራንክ አላረገች አይሆንላትም። እና ቡርኬ ቻል አድርገው እንግዲህ አሁን ላይ ያኔ ቦታ እየፈለጉ ነው እነሱ ልጆች። አሁን ያስቸገረው ሀብ ነው። ሀብ አሁን ውለድና ቦታ ልቀቅልኝ እያሉ ነው ከአንዴም ሁለቴ። ስለዚህ ቤተሰቦች ሀብን እንጎትጉተው እንዴ ናኔና አምጥተው ጎትቶ ይግባ። ቤት ነው አለ ስራ ነው እየሰሩ ነው። ምንድነው ችግሩ? ስለዚህ የማዳም ቅመሞች አጋብታችሁ ኑሮ ሲመራቸውም ማገዝ አለባችሁ ተብላችኋል፣ ተወስኖባችኋል። ብሩኬማ እኔ ለልጄ እንዴት አንሳለሁ ብሏል። ውለዳትና እኛ እናሳድጋለን። አዳሚ አትወለጅና የራስሽን ልጅ የራስሽን እድሜ እጥፍ እያረግሽ እየበላሽ ብሩክና ሃይሜን አትወልዱም እንዲያላችሁ ማለት ነው ቲክቶክ ላይ ቤተሰቦች የምሬን እኮ ነው። እኔ እኮ የእነሱን እድሜ ሲያዩ የእነሱን እያዩ አትወልዱም እንዲላሉ። አሁን እነሱ ወለዱም ያው ናቸው፣ አልወለዱም ያው ነው ፍቅራቸው። ብቻ ሰላም ይኖራቸው። የመውለዱ ጊዜ ይደርሳል ሁሉም። በእርግጥ ልጅ በልጅነት መውለድ ጥሩ ነው። ለምን ሙሽያውን በ18 ዓመቷ እነሱን ስለወለደች አሁን ላይ አላረጀች ምን አላለች። የልጅ ልጅ አየች። የልጅ ልጅ ታያለች። ገና የሀብ ይቀጥላል፣ የብሩክ ይቀጥላል። ገባችኋ? እና አሁን ላይ ግን እውነት ለመናገር እነ ብሩክ እየተወዘወዙ ነው። የአራት ልጆች ጉዳይ በጣም አሳስቧቸዋል። በጣም ማለት ነው ካልኩሌት እያደረጉበት ነው። ስለዚህ ሃይሚዬ ዛሬ ተለማመጅ ተባለችና ልጁን ስትይዘው ያው አሸንጓሊት ነው እየታቀፈችው። ብሩኬ በሳቅ ነው የሞተው። ከዛ በኋላ ተለማመጅ አላለም ወይ ሲል መለኛው በብሩክ የተለማመጃ አላለም አይደለም። ፀሐይ ጧጧ ፀሐይ ይሞቃል። ይሄን አታውቁም እንዴ እናንተ? ፀሐይ እኮ ይሞቃል። ህፃን ልጅ ድሮ ይሞቃል። ዛሬ እንግዲህ አዲሱ ዘመን ተቀይሮ ካልሆነ በስተቀር ማሞቂያ ካላችሁ አላቅም ቤታችሁ። የአሁኑ ቴክኖሎጂ እኮ ችግር ነው ቤተሰብ። እና እንደዛ ብላ ፀሐይ ይሞቃል ስትባል በብሩኬ ተለማመጂ። ብሩኬ ደግሞ ታቀፊኝ እስክትችኛለሽ አላለም። እኔም የመቻሉ ጉዳይ ነው ግራ የገባኝ እስካሁን ቤተሰቦች። እና ታቀፊኝ እስክትችኛለሽ አለ እንዴ? ግዴታ በመታቀፍ እኮ አይደለም አለ በብዙ ነገር መለማመድ ማለት ነው። ስለዚህ ሃይሚ በብሩኬ ተለማመጅ ተብላለች። እሷም ይመቸኛል በሱ ለማመድ ብላ በደስታ ነው የተቀበለችው ማለት ነው። ስለዚህ ትለማመድልን በብሩክ ማለት ነው። ከነገ ጀምሮ አይደለም በዓል ከወጣ በኋላ ስትለማመጅ ታሳይናለሽ። ለምሳሌ በራሴ ዓለም ሳስበው እየሳኩኝ ነው ቤተሰብ። ለምን መሰላችሁ? ለምሳሌ ከጀርባ ባልዚ ይቀባል፣ ዳይፐር ይደረጋል፣ ዋይፕ አለ፣ ሌላ ምን አለ? ይሄ ሁሉ ብሩክን እያገላበጠች ተለማመጂ ሃይሚ ማለት ነው። ከዛ ግን እንዴት ትችለዋለች ነው ጥያቄው። ትችኛለሽ ብሏል እሱ ራሱ። እና ለማንኛውም በጣም ነው የሳኩት እዚህ ፓርት ላይ ማለት ነው። በጣም ነው ያሳቀኝ። እና መለኛው በሱ ተለማመጅ ብሏል። ኤኒዌይስ ሼር ላይክ እያረጋችሁ 50 ሺህ እንዲገቡ እናድርጋቸው። ዛሬ መስቀል እውነት ፏ ያለ ነው። ሀብጋም ሰላም ወረደ፣ ናኒጋ መለኛውንም ሁለት ቤት አየነው። በራሱ ቤትም በወንድሙ ቤትም አየነው። ቅመሟና ብሩክ ግን ቤታቸው ተዘግቷል። ሜቢ አሁን ቲክቶክ ላይ ይሆኑ እንዴ? ቲክቶክ አልገባውም። ምናልባት መጥተው ሊሆን ይችላል። እና እንግዲህ ያው ቡታጅራ ከሄዱ ነግሬያቸዋለሁ። የሚጠራቸው ሰው ብዙ ነው፣ ቤታቸው ይረሳል ብያቸዋለሁ። ስለዚህ እባካችሁን ሼር ማድረጋችሁን አትርሱ። እነሱ ያሉበትን ቪዲዮ ደግሞ እኛም እንደዚህ እኔ አሁን መግቢያ ላይ ያደርጋለሁ የእነሱን ማለት ነው። የኔን ስም ጥፍት አድርጋችሁ የብሩክና የሃይሚን ልጥፍ አድርጋችሁበት አዲስ ቪዲዮ የተለቀቀ እንዲመስል እንደዛ እኛ የምንለቀውን ቪዲዮ ሰው ገብቶ እንዲያይ፣ ሰው ሰብስክራይብ ያላረገ ሰው እንዲያረግ፣ ላይክም እንዲያረግ፣ የታየው ቪዲዮ እንዲያረጋቸውን
እንደዚህ ብታረጉም ይቻላል። የሆነች ልጅ ስታረግም አይቻለሁም ማለት ነው። እና አዲስ ቪዲዮ የተለቀቀ መስሎ ሰው ይገባል። ስለዚህ እንደዛ እያደረጋችሁ የብሩክና ሃይሚን ቻናል አስተዋጽኦ ክፈሉ ቤተሰቦች ማለት ነው። እንዲሁም በመለኛው ላይ ሼር ስታደርጉ ጎን ለጎን እየለጠፋችሁ ሼር አድርጉላቸው። ምክንያቱም ቤታቸው እንዳይቀዘቅዝ እነሱ ለሰው ሲሉ፣ እኛ ደግሞ ቤተሰቦች ለነሱ ያለንን ጊዜ ማካፈል ግድ ይለናል ማለት ነው። በተረፈ ለሁላችሁም መልካም የመስቀል በዓል ይሁንላችሁ። እዚህ ጋር እንግዲህ ነጽጌ አልተቻሉም። ገጠር የተባለው ቦታ ባይዘው ይሄ ነው። እዚህ ቦታ ላይ ሃይሚም ሄዳለች፣ ግን አላየናትም። ግን ፎቶ ትለቅናለች ብዬ ተስፋ አድርጋለሁ። ምክንያቱም ይሄ ቦታ ላይ ነው ሲጨፍሩ ያየናቸው። እንግዲህ እዚህ ጋር ምርጥ ጓደኝነት በነገራችን ላይ የጽጌ ጓደኞች ማን ረሳው ደግሞ ዘፋኝ እኮ ናት። በሬውን እንዴት እንደሚያባርሩ ታይታችኋል። እና ደስ የሚል ቦታ ነው የሄዱት። የት ገጠር እንደሄዱ ባላቅም ማለት ነው። እና መስቀል ደስ የሚል ነው። በዚህ መልኩ አልፏል። እኛም እስኪ በተቻለ መጠን ነገ ዱባይ ላይ ምን አይነት መስቀል እንዳለ ከተመቻቸልን ቪዲዮ ቀርጸን ወደ እናንተ ይዘን እንመጣለን ማለት ነው። የዱባዩን ማለት ነው። ግን ማን እንደ አገር የሚያምር ነገር የለም ማለት ነው። ያው እዚህ ሞቅ ደመቅ ሊል ይችላል። ነገር ግን የአገር ቤቱ ነው ደስ የሚለው። በተለይ የገጠሩ እነ ብሩክ በደንብ ተስተናግደው ነው የመጡት እንደምታዩዋቸው ማለት ነው። የአራስ ጥሪያቸውን በጣም ደስ የሚል ነበረ። ማሂም እስካሁን እናቷ ጋር ነች። ፕራንኩን በጣም አስተማሪ የሆነ ፕራንክ ነው፣ ደስ ይላል። ብቻ ዘንድሮ ጉራጌ ሀገር ድምቅ ያለ ነው። ሄሉዬም ከወንድሟ ጋር የሌለ ቁርጥ ስጋ የሚወድ መጋበዝ የሚፈልግ እኔ ግን ቁርጥ ስጋ እንዲህ ካሜራ ላይ ባትበሉ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ጥሩ አይደለም የሰው አይን ይባላል። ሃይሚን እኮ ሰው በዛ ሰው የሰው አይን ነው ብላችኋታል። ሄልዬ ወንድምሽን ጠብቂ፣ አንድ ወንድምሽን ማለት ነው። እና ሄሉ ራሱ በጣም ነው ያማረባት። ቤተሰቦቿ ናቸው እያላችሁ እየፖስታችሁ ነበር። እኔ ግን እስከ ዛሬ ድረስ ሄለን ግርም የሚለኝ ይህን የመሰለ ወንድም እያላት ረረ ገረመኝ። እኔ ድምቀት ነው ግን አሁን ድምቅ ከባሏ ጋር ሆኑ ምናምን ፒስ ሲሆኑ ደስ ሲሉ፣ ዘንድሮማ ቀንሽ ነው ሄለን፣ ይመችሽ እውነት። በዚህ አጋጣሚ ቢኒያም እድለኛ ነህ። ምክንያቱም ከስንት ሰው ጋር ሆና ይሄን የመሰለ ወንድም እያላት ይዘው አልመጣችም። ወንድምም ያላት አይመስለኝም። ብቻዋን ነው የምትመስለኝ የነበረው። እኔ በጣም ነበር የምታሳዝነኝ። በዚህ አጋጣሚ ሰው ማለት ባክግራውንዱን አታውቁትም ማለት ነው። ስለዚህ የኛ ውድ ቤተሰቦች ቻናላችንን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ሄሉዬ ይመችሽ። ሁሌም ላንቺ አዲስ ነገር ነው የምመኝልሽ። ሁል ጊዜም ደስታሽን እመኛለሁ። ቢኒያም እድለኛ ነው። በቢኒያም ነው ሄሉ ዘመድ እንዳላት ወንድም እንዳላት ያወቅ ነው በቢኒያም ነው። ከዚህ በፊት ብቻዋን እንደሆነች ብቸኛ እንደነበረች ነበር የምታሳዝነኝ። በዓል ሲደርስ ወይኔ የት ሄዳ አሁን እሷ ወይኔ በጣም በምታሳዝነኝ እግዚአብሔርን ከዩቲዩበሮች እንደ ሄሉ የሚያሳዝነኝ ሰው የለም ነበር። አሁንም ታሳዝነኛለች፣ ግን አሁን እግዚአብሔር ይመስገን ከጎኗ ቢኒ ያለ። አሁን ደግሞ ጭራሽ ወንድሟን ሳየው በስመ አብ ኩርት ነው ያልኩት እኔ። እና ቤተሰብ ሲኖራችሁ ደስ ይላል፣ ለምንም ቢሆን ለምን ማለት ነው። ቢያንስ ሲከፋችሁ እንኳን አንድ ነገር ማማከር ጸጋ ነው። ስለዚህ ደስ ብሎኛል። ሁላችሁም ደስ ይበላችሁ። ወንድም ያላችሁ ቤተሰብ ያላችሁ በበዓሉ ፏ ዝንጥ ብላችሁ ለማሳለፍ ያብቃችሁ። እኛም ባለንበት ፏ ዝንጥ ብለናል። እንደዚህ እንደምታዩን የኛ ውድ ቤተሰቦችም ዘና በሉልን በያላችሁበት። መስቀሉ የደስታ የፍቅር እንዲሆንላችሁ መልካም ምኞቴ ነው። አመሰግናለሁ። ባይ ባይ። ማሂና መለኛው ቀጥሉበት። በጣም የማሂ ፕራንክ ደስ ይለኛል። ከስድብ ከምናምን ነፃ የሆነ ፋኒ የሚያደርግ ፕራንክ ነው የምትሰራውና በጣም ደስ የሚል ፕራንክ ነው። ማሂዬ በዚሁ ቀጥይበት። ከልጅሽ ጋር ብዙ ነገር እንደምትሰሪ ባለሙሉ ተስፋ ነኝ ማለት ነው። በጣም ብሩኬ ራሱ ወዶታል። በጣም ፈታ ዘና የሚያደርግ ቪዲዮ ነው የምትሰራው ብሏል እና ወዶታል እሱ ራሱ። እንግዲህ ብሩኬና ሃይሚ ምርጥ የሆኑ ዩቲዩብ ቻናል እየከፈቱ የሚሰጡን እስካሁን ድረስ ምርጥ ናቸው። እንደምታዩዋቸው በተለያየ አክሽን እየመጡ ያስደስቱናል። ይመቻችሁ። አመሰግናለሁ። ባይ። ውድድድ ነው ማድረጋችሁ።